ሰላምታ ከሲኒማ ቤት የደረሳችሁ። አሁን በሲኒማ ቤታችን ጋንግስ ኦፍ ለንደን የተሰኘ የአክሽን ትሪለር እና የክራይም ድራማ ዘውግ ያለው ተከታታይ ፊልም ሲዝን 1 ኤፒሶድ 2 ባጭሩ ይቀርባል። መልካም ቆይታ። ሁለተኛው ኤፒሶድ የሚጀምረው ፊን ዋለስ ከመሞቱ ከዓመታት በፊት በተፈጠረ ክስተት ነው። ፊን ዋለስ እና ሚስቱ ሜሪያን ሁለቱን ወንድ ልጆቻቸውን ወደ ሰዋራ ስፍራ ለአንድ ጉዳይ ይዟቸው ያመራሉ። እንደደረሱ ፊን ልጁን ሾንን ከፊታቸው ተደፍታ ወደ ተቀመጠችው የቆርቆሮ ባልዲ ያመላከተ በዚህ የማፊያ ዓለም ውስጥ ስፍራ እንዲኖረው የሚፈልግ ከሆነ ቆራጥና አረመኔ መሆን እንደሚያስፈልገው ይነግረዋል። ስለዚህም አንድ ሊያደርግለት የሚፈልገው ነገር እንዳለው ያሳውቀዋል። በሐሳቡም ሾን ይስማማል። ሐሳቡን መቀበሉን ፊን ተረድቶ ባልዲውን ሲያነሳው እስከ አንገቱ የተቀበረ ሰው ነበረ። ፊን በመቀጠል ጠመንጃውን ሰጥቶ ሰውየውን እንዲያስወግደው ይነግረዋል። ሾን ሰው ገድሎ ስለማያውቅ መርበትበት ይጀምራል። ፊን ሰውየው ከሃዲ እንደሆነ በመንገር እንዳይራራለት ቢነግረውም ከሃዲው በመሃል ይነቃና መለመን ሲጀምር ይባሱንም ለመተኮስ አቅም ያጣል። ፊን ይህንን ሲመለከት ግድያውን ቀለል ለማድረግ ባልዲውን ወደ ነበረበት ይመልሰዋል። ሾን ሰውየውን ለመግደል መርበትበቱን ሲቀጥል ወንድሙ ቢሊ ጣልቃ ገብቶ ከሃዲውን ያሰናብተዋል። ፊልሙ መልሶ ወደ ነበርንበት ጊዜ ይመልሰናል። ቱርክ ውስጥ ከብቶችን ጭኖ ሲንቀሳቀስ የነበረ አንድ ጭነት ጥቃት ደረሰበት። ጥቃቱን ያደረሱት ታጣቂዎች መኪናዋና ከብቶቹ ከጥቅም ውጭ እንደሆኑ ተመልክተው ከከብቶቹ ሆድ ዕቃ ውስጥ በስርዓቱ የታሸጉ ንብረቶችን ቀደው ያወጣሉ። ሾፌሩንም በማስፈራራት ያዘጋጁለትን ተመሳሳይ መኪና ይዞ እንዲሄድና ምንም እንዳልተፈጠረ ርክክቡን እንዲያጠናቅቅ ይደረጋል። ታጣቂዎቹ የላሌ መልእክተኞች ሲሆኑ በሾን እግድ ያጡትን ገንዘብ ከተቀናቃኟና አሁን ስራ ካላቆሙት ከፓኪስታኖቹ ማፊያዎች በመዝረፍ ኪሳራቸውን ለማተካካት የታሰበ ተልእኮ ነበረ። ላሌ ይሄ እርምጃዋ ኪሳራዋን ለጊዜው ቢቀርፍላትም ከሾንና ከፓኪስታኑ ማፊያ ጋር ወደማያባራ ጦርነት መግባቱ አይቀሬ ነበረ። የተዘረፈው ሾፌር አዲስ የተሰጡትን ከብቶች ልክ አራግፈው የተቀየሩትን ከብቶች ሆድ ዕቃቸውን ሲከፍቱት የታሸጉት አደንዛዥ እጾች እንደተለመዱት በቦታቸው አልነበሩም። ሾን ዋለስ የአባቱን ገዳይ ለማደን ቀሪ መረጃን ለማሰባሰብ ወደ ጃክ ቤት ያመራል። ቤቱ ሲደርስ ግን በተኛበት በስለት ተገድሎ ነበር የደረሰው። ገዳዩ ማን እንደሆነ ባያውቅም ኤሊየትን በመጠርጠሩ ወደ ቦታው እንዲመጣ ይነግረዋል። ኤሊየት ስልኩ ሲጠራ የስነ ልቦና ባለሙያ ጋር ነበረ። የስለላውን ስራ ከጀመረ 2 ዓመት ሲሆነው ሚስቱና ወንድ ልጁም የሞቱት በዚህ 2 ዓመት ነበረ። ሙሉ ጤንነቱን ለማወቅ የፈለገው አለቃውም በሰላይነቱ አሁንም የመቀጠል ብቃቱን ለማረጋገጥ ነበረ በባለሙያ ያሳየው። ኤሊየት ታይቶ እንዳበቃ ነበረ የሾን ስልክ የመጣለት። ወዲያውም ጊዜ ሳያጠፋ ወደ ጃክ ቤት ሲያመራ በክፍሉ ሶፋ ላይ ጃክ ተዘርሮ ይመለከታል። ሾን በግድያው እንደጠረጠረው አውቋል። የጃክ አሟሟት ራሱን እንዳጠፋ የሚመስል ቢሆንም ራሱን ለማጥፋት የሚያደርገው ምንም ምክንያት እንዳልነበረውና ራሱን እንዳላጠፋ እርግጠኛ ነበረ። ድንገት ከክፍሉ ሲወጣ ግን ዕቃ መደርደሪያው ላይ 2 ያልታጠቡ ቡሾችን ይመለከታል። ፊልሙ በመቀጠል ወደ አንድ አዳራሽ ይወስደናል። አዳራሹ የምረጡኝ ቅስቀሳ እየተደረገበት ነበረ። ለከንቲባነት የሚወዳደረው በኮኬን ሽያጭ ላይ የተሰማራው የፓኪስታኑ ማፊያ አለቃው ልጅ የሆነው ናስር አፍሪዲ ነበረ። እዚህ ጋር አባቱና አለቃቸው የሆነው አሲፍ አፍሪዲን እንተዋወቃለን። ናስር ታዳሚው ጋር በሚያደርገው ቃለ ምልልስ ከንቲባ ሆኖ ከተመረጠ ከአደንዛዥ ዕፅ ዝውውር የጸዳች ከተማን እንደሚፈጥር ቃል ይገባል። መርሃ ግብሩ እንዳለቀ አባቱ ጋር ቁጭ ብሎ ያወራሉ። አሲፍ በሕይወት ዘመኑ ተከስቶበት የማያውቅ ዘረፋ እንደተካሄደበት ያነሳለታል። ለጊዜው ግን ስራው የላሌ እንደሆነ አላወቀም ነበረ። ናስር በበኩሉ ከአባቱ ቢዝነስ ጋር መነካካት አይፈልግም። ሲጀምር ለፊን ዋለስም ለቅሶ ሄደው በምርጫው አልነበረም። አሲፍ ልጁ የሚናገረውን ማመን ስላቃተው ለከንቲባነት ምረጡኝ የሚያወጣውን ወጪ ከኮኬይኑ ቢዝነስ እንደሆነ አስረግጦለት ቅሬታውን ለማሳወቅ ወደ ዋለሶቹ ያቀናና ጭነቱ እንደተዘረፈ ያሳውቃል። አሲፍ ዋለሶቹ እንደተለየ ከብቶቹ ወደሚያራግፉበት ቄራ አመራ። በቱርክ ኮኬኑን የሚያመላልሱለትና ግንኙነት አላቸው ያላቸውን ቱርካውያንን ወደ ለንደን አስመጥቶ ንብረቱን ማን እንደዘረፈው መጠየቅ ይጀምራል። ምንም እንኳን መረጃ ባያገኝም
በዚህ በኩል ላሌ ከአሲፍ የዘረፈችውን እጽ በስውር ማዘዋወር ትጀምራለች። አንድ ካፌ ውስጥ ሉዋንና ኤድ ተቀምጠው ያወራሉ። ጉዳዩ ፊን ከመሞቱ በፊት ሉዋን ጋር ተስማምተውበት የነበሩት ጉዳይ ነበረ። ሉዋን አንድ ስውር ስራ ሊሰራለት፣ ፊን ደግሞ አንድ ውለታ ሊውልለት ተስማምተው ነበረ። ፊን በመሞቱ ግን ኤድ የፊን ወኪል በመሆኑ የፊንን ቃል ፈጽምልኝ በማለት የሰራለትን ስራ ሰጥቶት ይሄዳል። ጉዳዩ ምን እንደሆነ በሌላ ክፍል እንረዳለን። ሾን አባቱን የገደሉት ልጆች ሲነዷት የነበረችውን መኪና የዌልሾቹ እንደሆነች ሲረዳ ከአለቃቸው ኬኒ ጋር ተገናኝቶ ቁጭ አለ። በቦታው ኤድ፣ አሌክስ እና ኤሊየት አብረውት ነበሩ። ኬኒ የሚሉት የዌልሾቹ ቤተሰብ አለቃ ልጁ ባልታወቀ ሰው ተቀጥሮ እንደገደለው እንጂ በግል ጥላቻ ተነሳስተው አለመሆኑን አብራራ። ሾን ባይቀበለውም ኬኒ አመጣጡ ልጁ ዳረን የሰራው ስራ ሆን ብሎ ፈልጎት አለመሆኑን ለመንገርና ይቅርታ እንዲያደርግለት ለመጠየቅ ቢሆንም ሾን በተቃራኒው ልጁን ካልገደለ እንደማያርፍ ሲረዳ ተነስቶ ይወጣል። ሾን የዛን ሁለት ምሽት ዌልሾቹን ለማጥቃትና ዋለሶቹን መዳፈር እንደሚያስቀጣ አሁንም ተፈሪነታቸው እንደሚቀጥል ለሁሉም መልእክት ለማስተላለፍ አቀደ። ይህንን የሰማው ኤሊየት እንደተለያቸው ፖሊስ ባልደረባውን ያቀዱትን ጥቃት ያሳውቃታል። በዚሁ ምሽት ሱሰኛው የሾን ወንድም ቢሊ ኮኬን ፍለጋ ላሌ ወደሚሸጥላት ልጅ ያቀናና እንዲሸጥለት ይነዘንዘዋል። ልጁ በድብቅ ስለነበር የሚሸጠው ሊሸጥለት ፈቃደኛ አልነበረም። መስሪያ ቦታው ሲያውቅበት ግን ሊሸጥለት ተገደደ። በዚህ መሃል ድንገት የላሌ መልእክተኛ ደርሶ የገዛውን ኮኬን እንዲመልስ ይጠይቀዋል። ድንገት የቢሊ መጥፋት አሳስቧቸው እንዲፈልገው የላኩት ኤሊየት ይደርስና ያስጥለዋል። ቢሊ ይህንን እድል ተጠቅሞ የኤሊየትን መኪና ይዞ ወደ ቤቱ ያቀናል። ዋለሶቹ የዌልሾቹን ቤተሰብ የሚያጠቁበት ሰዓት ይደርስና ትጥቃቸውን ያዘጋጃሉ። ጥቃቱ አስፈላጊ አይደለም የሚሉት ኤድና አሌክስ ብቻ ነበሩ። ሾንና እናቱ ግን ምንም ፊን ቢሞትም አሁንም የበላይ መሆናችንን ካላሳየን በሌሎችም መናቃችን አይቀሬ ነው ባይ ነበሩ። በድንገት ቢሊ ይደርስና ከላሌ የገዛውን የአሲፍ ኮኬን ያሳየዋል። ምንም ቢሊ የሰራው ነገር ቀላል ባይሆንም ግን ከሱሱ እያገገመ የነበረውን ወንድሙን ከአደንዛዥ እጽ እንዲርቅለት በማለት አርፎ እንዲቀመጥ ያዘዋል። ወዲያውኑ ወደ ዌልሾቹ ያመራሉ። የኤሊየትን መኪና ቢሊ ወስዷት ስለነበረ ኤሊየት የደረሰው ከሄዱ በኋላ ነበር። ዋለሶቹ ዌልሾቹ ጋር እንደደረሱ በቀጥታ ተኩስ ይከፍቱባቸዋል። በቂ ዝግጅት ሳያደርጉ ድንገት ስለደረሱባቸው ተመጣጣኝ ምላሽ መስጠት አልቻሉም። ዌልሾቹ አንድ በአንድ እየተመቱ ሲወድቁ የተመለከተው ኬኒ ከተሳቢው ስር ገብቶ ተደበቀ። በመጨረሻ ታጣቂዎቹ ሁሉ እንዳለቁ ሲረዳ ቤቱን አጋይቶ በቅርብ ወደ ነበረ ጫካ ጨለማውን ተገን አድርጎ ያመልጣል። ስትከታተሉት የቆያችሁት ጋንግስ ኦፍ ለንደን የተሰኘ የአክሽን ትሪለር እና የክራይም ድራማ ዘውግ ያለው ተከታታይ ፊልም ሲዝን 1 ኤፒሶድ 2 ባጭሩ ነበረ። ስለ ቆይታችሁ ያላችሁንም ሐሳብ ኮሜንት ላይ አሳውቁኝ። ቪዲዮው ሌሎችም ጋር እንዲደርስ ላይክ ማድረግን አትርሱ። ሰብስክራይብ ካላደረጋችሁም ተቀላቀሉን። በተረፈ በስክሪኑ ላይ ባለው በቀጣይ ቪዲዮ አገኛችኋለሁ።